ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ወይኔ ይቺ ነካ ነካ ዘፈን እንዴት ነው ዛሬ? አብርሽና ጽጌ መጡባት እኮ ነካ ነካ እያሉ መጡ። ወይ ዘንድሮ ወይ ዘንድሮ ግማሾቻችሁ ከሄርሜላ ጋር ተገናኝቷል ምናምን ስትሉ ዛሬ እንግዲህ ሹልባውን ተሰልቶ ይኸው ከጽጌ ጋር እየጨፈረ መጣ ማለት ነው። ደግሞ አዲስ ሴት ነች እንዳትሉ ይቺ ጽጌ ነች ማለት ነው። እንግዲህ ነካ ነካ እያለ መጥቷል ማለት ነው። ወይኔ ይሄ ነካ ነካ ሩታዬ መቼም ያመጣችው ነገር መዳረሱ አይቀርም። እኔ እኮ ሁሉም ስለሚቀናባት ሩታ ከሩታ ያዩትን ነገር ለመስራት የሚፈልጉት ሙከራቸው ነው። በጣም የሚገርመኝ እንግዲህ እንደ ሩታና እንደ ኤፍሬም አልጨፈራችሁም አሁን እናንተ ማለት ነው። እንደነሱ እንኳን ምንም ሩቡን እንኳን አልያዝከውም አብርሃም። እንደውም እንደ ጉድለኛ ስልክህን ስትጎረጎር አያብርሽ እናንተ ቁጥርጥሩን ተሰርቶ ምናምን በቃ ወይ 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 ኧረ ጉድ ነው ዘንድሮ። ኧረ የማይሰማ ጉድ የለም ማለት ነው። እንግዲህ ከሄርሜላ ጋር ሊታለቁ ነው። የዛሬው ማታ ቪዲዮ ይታያል እየተባለ ነው። እስቲ እናያለን። ሄርሜላ እውነትም አንቺ ሴቶቹን በቃ አስፈጀሽን አስጨለሽን ማለት ነው። ቆርጠሽ ታልቆረሽ እኔ እንጃ። እኔ ከአብርሃም ጋር ሁኚ ብዬ አልልሽም ማለት ነው። እንደዚህ እንግዲህ አያያችሁ ነው እንዴት እንደሚሆን ማለት ነው። ወይኔ እኔ በጣም ነው የገለበኝ እኮ እግዚአብሔርም በጣም ነው ያሳቀኝም በጣም ነው የገለበኝ ማለት ነው። እንደዚህ ብሎ ሲመጣ እና ጽጌና አብርሃም ናቸው ማለት ነው። ደግሞ ሌላ ሴት ይዞ መጣ ብላችሁ እንትን እንዳትሉ። እኔ በጣም ነካ ነካ እያለ ሲመጣ ነው ያሳቀኝ ማለት ነው። ነካ ነካ ይቺ ዘፈን ምን ነው በዛች ሰሞኑን እንዴት ነው ይቺ ዘፈን በእናታችሁ እንዴ? ተሰላጨች እኮ በየአደባባዩ ማለት ነው። ሁሉም ቦታ ታያችሁ። በቃ እየተሰራጨች ነው። ወይ ጉድ ዘንድሮ፣ ወይ ጉድ ዘንድሮ። እኔ በጣም የሚገርመኝ ነገር በጣም ገርሞኝ ነው እኔ እና ውድ ቤተሰቦች ነካ ነካ እያለ መጥቶላችኋል። እንግዲህ አብርሽ ፍንዳታው ገና ቤቢ ሴት አልፈልግም እያለ ከሴት ጋር ነው እየመጣ ያለው ማለት ነው። ጦጦ እስከሚዘጋጅለት ድረስ ነው እንጂ ያው ቤቢ ነው። ትናንትና እንግዲህ አይታችኋል ሁላችሁም። ሄርሜላ አልፈልግህም ብለው ነበረ፣ ግን አሁን ስሰማ ጭምጭምታ ታርቀዋል ምናምን። እኔ እዚህ በኋላ ሄርሜላ ጥሩ ህይወት ራሱ የሚኖራት አይመስለኝም። መልሳ ከአብርሽ ጋር እንትን ታለች። ግማሾቻችሁ ደግሞ ትታረቅ ምናምን እኔ አልደግፈውም ማለት አብርሽ እንኳን ለባል ለውሽማም አይሆንም ብዬ ነው የማስበው። ለማንኛውም ዛሬ እንግዲህ ነካ ነካ እያለ መጥቷል ማለት ነው ከጽጌ ጋር። ጽጌና አብርሽ እንግዲህ ነካ ነካ እያሉ መጥተዋል። ሆዷን እያሳየች ቂጧን እያሳየች። ኧረ ተይ ጽጌዬ አንዱን እንኳን ሸፉኝው። ኧረ ውይ ኧረ ተይ። ወንድ እኮ ነው ከበጣ ገብሻለሁ። እንደውም ወንድም እንኳን ቢሆን ይሳሳታል እናቴ። ደግሞ ወደ አንቺ መጥቶ እሱን ብለሽ ደግሞ እሱን ተከተለች ትዞሪ። እንዲህ ጉድ እኮ ነው። እና ሄርሜላና እነ ሩታን አሳብዶ አንቺን የሚያሳብድሽ። ኧረ ተይ። ትናንት ወደ እንግዲህ ከፍቅረኛሽ ጋር ቀለበት ላለቅ ነው ምናምን ስትይ ዛሬ ደግሞ ነካ ነካ እያልሽ መጣሽ። ኧረ ተይ ጽጌ ተይ። እውነቴን ነው የምልሽ ነካ ነካ እንዳያረግሽ አብርሽ ነካ ነካ እንዳያረግሽ ብዬ ነው የማስበው። ውድ ቤተሰቦቼ ለማንኛውም ያው ላይክ እያረጋችሁ እንግዲህ ነካ ነካ እያሉ ይሄ ሰሞን ደግሞ ነካ ነካ መጥቷል ማለት ነው። እንግዲህ ሰሞኑን ታያላችሁ ነካ ነካ እየተባለ ሲነካካ እንዳይኖር ብዬ ነው የማስበው። ማለት የሰው ልጅ ነካ ነካ ተመጣ ነካ ነካ እያረገ እንግዲህ ቻብሊሽ ነካ ነካ እያረካቸው ሴቶቹም በቃ እንትን በላቸው ማለት ነው። የሰው ልጅ እንግዲህ በዚህ በነካ ነካ ተጀመረ በቃ አለቀ። ነካ ነካ እየተባለ ያልቃል ማለት ነው። እና ነካ ነካ ብያለ መጥቷል እንግዲህ ነካ በጣም በሚገርም ሁኔታ ነካ እየተባባሉ ነው እንግዲህ። ትናንትና አይታችኋል ሩታና ሄርሜላም ይቅርታ ተባብለዋል። አሁን ታርቀው ባንድ ይሆናሉ። ደግሞ ሌላ ሴት ትመጣና እንግዲህ
ታቡካከዋለች ብለን እናስባለን። ያው ድራማም ስለሆነ እኮ ነው። በትክክለኛ ነገር አንዳንዶቻችሁ አሁን እውነትም የሚመስለን አለ፣ ግን እውነት አይደለም። ይሄ ነገር ድራማ ነው። በትክክለኛ የእውነት ቢሆን ኑሮ ሄርሜላ በዚህ ደረጃ በዚህ እንትን ከህይወታችሁ ልውጣ ምናምን ብላ አትልም ነበር ብዬ ነው የማስበው። ለማንኛውም ነካ እንደው ሩትዬን ሩትዬ እየኮለጃችሁ ሁላችሁም ሩታ ያደረገችው ስለሚጥማችሁ ሁሉም ነገር በቃ ነካ እያላችሁ መታችኋል። እንግዲህ ነካ ብለዋል። ነካ እያላችሁ ኑ ቶሎ ብለናል። እንግዲህ ከዚህ ጋር አይጥግዬ ዛሬ ደግሞ ነካ እያለች መታለች ማለት ነው። እንግዲህ የእሷም ጓደኛዋም ተመጣባት ነካ እየተባባሉ እዛ ጋ እንግዲህ ሄርሜላም ትሆን ተቀላጠሩታም ትሆን አይታወቅም፣ ቀራጩ ማለት ነው። በነገራችን ላይ በራሳቸው እየተቀራረጡ እኮ ነው እንጂ እዚህ ጋር ምንም እንትን የላቸውም። ያው ለገንዘባቸው ሲሉ ነው። እዚህ ጋር ብዙ ስህተት እየሰሩ ነው። ገንዘብ ሲባል ግን ገንዘብ አላቂና እንትን ነው፣ ስማችን ነው እስከ ዘላለም የሚኖረው እና ጥሩ ነገር ብሰሩ ጥሩ ነው። ጥሩ ነገር መስራት ነው ሁልጊዜም ለሰው ልጅ ጥሩ የሚሆነው ብዬ ነው የማስበው። ለማንኛውም ዛሬ ነካ መጥቶላችኋል። ላይክ እያደረጋችሁ እኛንም ማበረታቱን ነካን ማበረታቱት ማለት ነው። እቺ ዘፈን ሰሞኑን ተለቃለች። እንዲሁ ከየት ነው የመጣችሁ? በእናታችሁ ትናንትና እንግዲህ ሩታዬና አቤል ኢፍሬም ነበሩ የጀመሩት። ኢፍሬም ነካ ሲል ይሄው ዛሬ ተኮልጆለት መጣ ማለት ነው። ትናንትና ነካ ሲሉ ነበረ እነሱ ማለት ነው። በጣም በሚገርም ሁኔታ ዛሬ ደግሞ ነካ እያሉ እና ብለሽ መጥተዋል። ነገ ደግሞ ሩታና ሄርሜላና ነካ እያሉ እንደሚመጡ አናውቅም። ያው በነካ ነው ነገሩ የሚያልቀው ማለት ነው። ወይ ጉድ ነካ ወይ ጉድ ነካ ከማንም እንትን አልልም። በቃ ፍቅር እኮ ነው። ነካ እያሉ መጥተዋል። እንግዲህ ይሄ ነካ ደግሞ ማን ያመጣብን? በእናታችሁ እኔ የማውቀው ነገር የለኝም ማን እንዳመጣው። እንግዲህ ሁሉም ሰው እንትን ሊበል ብዬ ነው የማስበው። ነካ እየተባለ ወይ ሙቀቱ እናንተ ረስማ እውነቷ ነው። ሱመያ የምትናገረው ነገር ሙቀቷ አንቀጥቅጦኛል ያለችው ሙቀቱማ እኛንም ሊገለን ነው። ለማንኛውም አብሬሽዬ ነካ እያለ መጥቷል። እንግዲህ ነካ እያለ መጥቷል ማለት ነው። ከጥግዬ ጋር ነካ እያሉ መጥተዋል እላችኋለሁኝ። በአዲስ እንትን መጥተዋል ጥጌና እሱ ማለት ነው። ለውድ ቤተሰቦች ላይክ እያረጋችሁ አበረታቱኝ እላችኋለሁኝ። አበረታቱን እያል እንላችኋለን ማለት ነው። ምንድን ነው በር ዘግቻለሁ። ጠሽ ይላል። እናንተ እኔ እኮ ብቻዬን ስሆን እፈራለሁ። ለምን እንደሆነ አላውቅም። እኔ ከዚህ ብቻ አይደለም ኢትዮጵያም ስሆን ብቻዬን እፈራለሁ። የሆነ ነገር የሚመጣ ይመስለኝ። ብቻዬን መሆን አልወድም ብታው ለምን እንደሆነ እንግዲህ እግዚአብሔር ብቸኛ አድርጎናል። ወይ አሁን አንድ ጓደኛ የነበረች ልትሄድብኝ ነው። ጭንቅ ብሎኛል ብታው። በስልክ እንኳን ያው በ15 ቀንም በሳምንትም እንገናኛለን። በነገራችን ላይ እነሱ ተመጡ 15 ቀን በሳምንት አሁን እንኳን 15 ቀን ሳምንት ሆኖናል ከተገናኙም። በቃ ታዳለች። አዝኛለሁ። ባዝንም ምን አደርጋለሁ? በሰላም ግቢ ወደ አገርሽ እያልኩኝ ነካ እያለች እሷም እንግዲህ ነካ ዘፈን ይዛ ትንጣ። ነካ ደግሞ በነገራችን ላይ ማለት ነው ጨንቆ የነበረ ክፍለ ሀገር ዝናብ ቁሟል፣ አይጥልም፣ ደረቅ ነው ምናምን እየተባለ ነበረ። እንግዲህ የክፍለ ሀገር ልጆች የሆናችሁ አሁን ተመስገን፣ እግዚአብሔር እኮ አይረሳንም እኛንን እንጂ እሱ እንደ ሰው አይደለም። እና ዝናብ እየጣለ ነው ተብሏል። ተመስገን ያልኩት እኔ በበኩሌ በጣም ደስ ብሎኛል ማለት ነው። እንግዲህ የገበሬ ልጅ ስኮኑ ደግሞ ሁሉም ነገር ከእርሻ ስለሆነ የሚገኘው እሱን ጠብቀው ስለሆነ የሚያገኙት ቤተሰቦቻችን ተጨንቄ ነበር። ለማንኛውም ዝናብ ጥሎልናል፣ ተመስገን፣ እግዚአብሔር አይረሳንም ማለት ነው።
እኛም ሀገር ሁሉም ጥሏል አሉ። አሁን ሁሉም ክፍለ ሀገር እየጣለ ነው አሉ። ተመስገን ተመስገን እንላለን። እኛን መች ይረሳናል እሱ? እኛንን እንጂ እንደ ሰው ያላደረነው እሱ እኮ አይረሳንም። እኔ ትዝ ይለኛል የዛሬ ትንሽ ሁኔ ማለት ነው ዝናብ እምቢ ብሎ እንትን ሙስሊሙ በዱዓ ክርስቲያኑ በጦለቱ እግዚኦ ሲባል አላህ አክበር ሲል ሙስሊሙ